አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ውሎ እንዴት ነበር? ቆይታ እንዴት ነው? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሰሞኑን ጠፋ እያልኩ ነው አለሁ አልጠፋም። መግቢያም የለኝም ከእናንተ ውጭ ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? ብዙ ጊዜ ብር እንዴት ነው ሴፍ ማድረግ የምንችለው? እንዴት ነው አልጠራቀም ብልልኛል። በቃ እሰራለሁ ለውጥ የለም ምንም ነገር ምንም አይነት ሁኔታ የለም ምናምን ትላላችሁ። እና ብር ምንድነው? ስሟ ራሱ ብር ነው። ተግባሯን ብር ነው። ስሟን ብር ነው። ብር ደግሞ ብዙ ጊዜ አንዳንድ ሰው ሲሰሙ ከሆነ ያዥዋን ትወዳለች ይባላል። ጠበቅ የሚያረጋትን ብር ጠበቅ የሚያረጋትን የሚይዛትን ትወዳለች። ምን ማለት ነው? እሱ የሚይዛትን ነው የምትፈልገው፣ ወደ የሚይዛት ነው የምትሄደው። ጣል ጣል የሚያረጋትን በቃ ዝም ብሎ እንደፈለገ ረጨት የሚያረጋትን ምናምን ነገር አትፈልግም ማለት ነው። እና ለምን እንደሆነ አይገባኝም። እኔ ራሱ ግራ ይገባኛል ማለት ነው። እና እንግዲህ ያው አረብ ቤት ስትሰሩ ብዙ ክፋትም ብዙ ጥሩ ነገርን ትማራላችሁ። በዛው ልክ ማግኘት ማጣት አለ። በዛው ልክ መራብ ማጠማት አለ። በተለይ ደግሞ እርፈት የለም። የምንበላው የምንመገበው ምግብ ደግሞ ቪታሚንነት የለውም። በዛ የተነሳ ሁኔታ ደግሞ እናንተ በተቻላችሁ አቅም እቁብ መግባት ነው አንደኛው። ምክንያቱም እቁብ አለብኝ ወይ ደግሞ ወዲያ አለብኝ ብላችሁ ስትሉ ስራ ባይኖርም በትንሽ ብር እንደምፈልጋችሁ ትያላችሁ። ያላችሁንም ነገር አታጠፉም፣ ሴፍ ታደርጋላችሁ አለብኝ ስለምትሉ ማለት ነው። አንድ እሱ ነው። ሁለት ደግሞ ወርቅ ግዙበት። ወርቅ ባገኛችሁ ሰዓት ይቅርታ ለድምፁ፣ ብር ባገኛችሁ ሰዓት ወርቅ ግዙ። ወርቅ ገዝታችሁ አስቀምጡ። ማነው ወርቁ ብሩን ይዞት ይቀመጣል። ምንም አይሆንም፣ አይበላሽ፣ ምን አይል። እሱ ሁለተኛው መንገድ ነው። ሶስተኛው መንገድ እንግዲህ ሀገር ቤት የሆነ ነገር ማድረግ ነው። የሆነ በቃ በአቅማችሁ በብራችሁ አቅም የሆነ ነገር ማድረግ ነው ብዬ ነው የማስበው። ለድምፁ በጣም ይቅርታ እና ያ ነገር ከሆነ ትይዛላችሁ። ከዛ ውጭ ደግሞ ይህንንም ማድረግ አይጠበቅባችሁም። አሁን ጊዜው አስተምሯል። የድሮ ማንም ሰው ይዋህ የለም፣ ማንም ሰው የሚያጠፋ የለም፣ ማንም ሰው እንደዚህ እንደፈለገ ሊበትን የለም። አንደኛ በስራ ማጣት ሁሉም ሰው ተምሯል። ሁለተኛ ደግሞ ሰው ራሱ አስተምሮታል። ማግኘቱ ማጣቱ ራሱ አስተምሮታል። እና ትማራላችሁ ብዬ ነው የማስበው እንጂ ይሄን ያክል እዚህ ደረጃ ትደርሳላችሁ አልልም። ይኖር እንጂ ያው የምታጠፉት ከሆነ ደግሞ ቁም ነገር ይሁን፣ የምታጠፉበት ነገር ቁም ነገር ይሁን። አንዳንዶቹ ደግሞ ትገርሙኛላችሁ። መጀመሪያ ታጠፉና ብሩ ከጠፋ በኋላ ምሳሌ ሱቅ ሄዳችሁ እኔው ነኝ በነገራችን ላይ አንደኛይቱ እኔው ነኝ። መጀመሪያ ሱቅ ሄድና ገዛና መቼም ሴት ልጅ የሚያየውን እውነት ለመናገር አታልፈም። ደግሞ በተለይ የቤት ዕቃ ከሆነና ገዛና ወጣና አቤት ከደረስኩ በኋላ ሳስበው እዛ ላይ ጭንቅላቴ ላይ ይወጣል። ከዛ አሁን ምን ይሰራልኛል? አሁን ይሄ ብሬን ብይዘው ይሻል ነበር ምናምን እላለሁ። ምን ያደርግልኛል እላለሁ። እኔ እኮ በሰዓቱ አስፈልጎኝ ወድጄው አመኘበት ነው እኮ የገዛሁት። ግን ቤት ከመጣሁ በኋላ እንደዛ እላለሁ። ለምን መሰላችሁ? እኛ የሴቶች ባህሪ አንዳንድ ጊዜ ወላውል የለ በቃ እንደዛ ሁኔታ ላይ ነው። ሰው ደግሞ አይኔ እንደምታዩት እንባ ይዟል። ሰው እንደዚህ የሆነው ደግሞ በምንድን ነው? ጥርሴን እያመመኝ ነው ጋይስ። እስኪ ዱአ አድርጉ። ጉንፋኑ ለቆኛል አልሐምዱሊላህ። ጥርሴን እያመመኝ፣ ጥርሴን ደግሞ መፍትሄው ማስነቀል ነው ብለዋል። ከዚህ ውጭ የለም አሉ። እኔ ደግሞ ማስነቀል አልፈለኩም። እንዲሁ ቢተው ብዬ ነበረ የምትታመመው
ግን እየተወኝ አልመሰለኝም። ሰው ሂጄ እሱን መተው አለብኝ ማለት ነው። ጥርሴን መተው አለብኝ አውጥቼ ማለት ነው። እና እንደዛ ካልሆነ ከባድ ነው። እውነት ለመናገር በጣም በጣም ህመም አለው እኔ ማለት ነው። ዝም ብዬ በቃ የሆነ ጭንቅላቴን ከመንካቱ የተነሳ ህመሙ ማለት ነው። ህመሙ ከመጥናቱ የተነሳ እምባዬ በቃ ጠብ ጠብ ነው የሚለው። ከየት መጣ ነው የምትሉት? እና ሰዎች ሳያዩኝ ምናምን ነገር እንደዚህ ዝም ብዬ ጥርቅ 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 ያደርገዋለሁ ማለት ነው። አንዳንድ ጊዜ ያው አልሐምዱሊላህ አለኩል ያህል የትም አይደረስም። ሰው በሰው ላይ ያለ ነው ያለ ነገር ነው እና በእንደዚህ አይነት ሁኔታ ብታደርጉ ጥሩ ነው ለእናንተ ማለት ነው። ትጠቀሙበታላችሁ። እኔ እያንዳንዱ ቪዲዮ የሰራሁትን ነገር ገብታችሁ ይሄን ራሱ ሰርቼ ነበር ከዚህ በፊት ወደቀቁት ቪዲዮ። ግን ደግሞ አንዳንዶቻችሁ አታዳምጡም መሰለኝ። የሆነ የዕለት ነገር ነው የምታዩት። እዛ መሰለኝ ድጋሚ የተጠየቅኩት። ለማንኛውም ብር ካለ ሰማይ ላይ መንገድ ያለ። ለምሳሌ ብር ካላችሁ ኡምራ ማድረግ ትችላላችሁ፣ ሀጅ ማድረግ ትችላላችሁ። ለሀገር ሀገር መዘዋወር መዝናናት ትችላላችሁ። የፈለጋችሁትን መብላት መጠጣት ትችላላችሁ። መስጊድ መገንባት ትችላላችሁ። ሰደቃ መስጠት፣ የተራበ ማብላት፣ የቲሞችን መጠየቅ፣ በቃ ማንኛውም ሁኔታ ከቤተሰባችሁ አልፋችሁ ማለት ነው። ብር ከሌለ ግን አንገት ነው የሚያስደፋው። በተለይ በሰዓት በዚህ ዘመን ሁሉም ሰው ደግሞ የእናንተን ውድቀት ነው የሚፈልገው። ብታገኙ ራሱ ደስ አይለውም፣ ብታጡ ነው ደስ የሚለው። እኔ ለምደው አላውቅም። ሆነ በቃ በማንኛውም ሁኔታ ላይ ብትሆኑ አንዳችን ለአንዳችን ብናገኝ ደስ ያለን። አንድ ላይ ስናገኝ አብረን ስንለወጥ ግን ደስ ይላል እና ብዙ ጊዜ ለምን እንደሆነ እኔ ራሱ አይገባኝም ማለት ነው። እና እንደው አልሐምዱሊላህ አለኩል ያህል ማምነው ቀደረ አላሁ መሻ በሚለው ነው። አላህ የጻፈው ነገር አይቀርም። የተቀደረ የተጻፈ ነገር እንደማይቀር ነው። እጪ ካለኝ አጣለሁ ነው የምለው። ታገኛለሽ ካለኝ ደግሞ አገኛለሁ። ማላገኝበት ነገር ምንም አይነት ነገር የለም። አላህ ለኔ ከጻፈልኝ ለምን በሚሊየን ምቀኛ ከጎኔ ቢደረድር አይወስዱትም። እና ወደ ፈጣሪያችሁ ወደ አላህ ተጠጉ። ስታጡ ስራም ሳይኖር ምንም ሳይኖር ወይ ተጠጉ። ሲቀጥል ደግሞ ባላችሁ ነገር አመስጋኝ ሁኑ። ሲኖራችሁ በትንሽ ነገር ቢሆን ሲኖራችሁ ይጨምርላችኋል። ካላችሁ ነገር ላይ አልሐምዱሊላህ ብላችሁ ስትሉ ይጨምርላችኋል፣ አይቀንስባችሁ። እና ጋይስ የዛሬው ቪዲዮ ይሄን ይመስላል። ያው ብዙ ወሬ አወራኋችሁ ወይ ጠቅማችኋል ብዬ ስላሰብኩ ነው እንጂ ለሌላ ለምን ነገር አይደለም። ሰው ደግሞ አንዱ የአንዱን መካሩ በስቷል ምናምን ልትሉ ትችላላችሁ። ነገራችን ላይ እንደ መልካችን አስተሳሰባችን አስተያየታችንን የተለያየ ነው። እንደገና ደግሞ የአንዱ መካሪ እናንተ ያለፋችሁበትን ነገር አያውቅላችሁም፣ ሌላኛው ማለት ነው። ምሳሌ እኔ ተረግጬ ያለፍኩትን መሬት ወይ ደግሞ ተረግጬ ያለፍኩትን ሆነ ከባድ ሁኔታ ሌላው ላይ ያልፍልኝ ይችላል። ገባችሁ? ሁሉም የሚመክርበት አይነትና መንገድ ይለያያል። አስተሳሰባቸው ሁሉ ነገራችን እንደዛው ማለት ነው። እኛ የሚዲያም ቅሞች እኛ የአረብ ሀገር ምንሰራ እኛው ጋር የሰራ ነው እንጂ የሚረዳን ኢትዮጵያ የተቀመጠ አይደለም። ኢትዮጵያ ቁጭ ብሎ ያለ ሰው አይደለም የሚረዳን። ማንም አይረዳሽም። እዚህ ሰርታ ግን እዚህ የሆነ ነገር አድርጋ ግን የተለወጠች ወይ ደግሞ ያገኘች ወይ ስቃውን ያየች ግን ስተዋሪያት በማንኛውም ሁኔታ ትረዳሻለች። እንዲሁ ከአንድ በትሽ ሳይወጣ ሁላ የተሽን አይታ ትረዳሻለች። ኢትዮጵያ ግን አስረድተሽ ምንም ብለሽ ምንም አይሉም እና አልሐምዱሊላህ አለ ኩል ያህል ማንንም ለማንም ማስረዳት አይጠበቅባችሁም። ራሳችሁን ቻል አርጋችሁ ጠንክራ ብላችሁ ነገሮችን ዋጥ አርጋችሁ በውስጣችሁ ያዝ አርጋችሁ ሰርታችሁ
ሴፍ ለማድረግ ሞክሩ። ምንም አይነት ስቃይ ሊደርስ ይችላል፣ ፈተና ሊደርስ ይችላል ምናምን ነገር ግን አሉት የማይቻል ነገር የለም። እና ጋይስ ይሄን ይመስላል። እወዳችኋለሁ፣ አብራችኋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ሰው ድምፅም እየተሰማ ነው፣ የልጆች እያለቀሱ ነው እና ዩቱብ ደግሞ እንዳይዘጋብኝ እናንተም ጥሩ አልነበረም አይደለም። እና በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው እንዴት ተለመደው ጋይስ ባይ ባይ።